ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁ? ዕለተ ማክሰኞ ሚያዝያ 20 2018 የጋት ውሎ አጫጭር መረጃዎችን ከዚህ እንደሚከተለው ወደ እናንተ አደርሳለሁኝ። ዘወትር እንደምታደርጉት ላይክ አድርጉ፣ ሸር አድርጉ፣ ሀሳብ አስተያየታችሁን አካፍሉ፣ የጋት ሚዲያ ሜምበር ሁኑ፣ ጋት ሚዲያን በሱፐር ቻት በሱፐር ታንክስ ደግፉ። ይህም ብዬ ወደ መረጃዎች ሳልፍ የመጀመሪያው እንግዲህ የምታውቁት የምናውቀው ህወሓት በፕሪቶሪያ የሰላም ስምምነት መሰረት የተመሰረተውን አካታች የትግራይ ጊዜያዊ አስተዳደር የትግራይ ኢንትሪም አድሚኒስትሬሽን ወይንም በትግረኛ ጊዜያዊ መምህዳር ትግራይ ግምት የሚባለውን አፍርሶ በራሴ አስቀድሞ በህገወጥ መልኩ የተመረጠው ሲባል ዞሮ ስለ ህገ መንግስት የምናወራ ከሆነ ስለ ህግና ስርዓት የምናወራ ከሆነ የክልል ስልጣንና ተግባራት አሉት። አንቀጽ 52ን በህገ መንግስቱን ብታዩ የክልል ስልጣንና ተግባር አለ፣ የፌዴራል መንግስት ስልጣንና ተግባር አለ፣ የጋራ የሚባሉ ደግሞ ስልጣንና ተግባራት አሉ። በዚህ ረገድ በራሱ ጊዜ ምርጫን በተመለከተ የፌዴራል መንግስት በተለይም በዋነኝነትም የብሔራዊ ምርጫ ቦርድ ስልጣን ቢሆንም በራሱ ህገ መንግስቱን አሸሻልኩኝ አለ። ህገ መንግስቱን ሲያሸሽል ውድቅ የሚሆነው በህገ መንግስቱ ላይ የፌዴራል መንግስት ስልጣን የሆነው ብሔራዊ የምርጫን ጉዳይ ህገ መንግስቱ ላይ ያካተተ 2012 ነሐሴ 2012 ወይንም በፈረንጆች 2020 ላይ አሸሻልኩ ብሎ ዘንድ ምርጫ ቦርድን አካተተ። ውድቅ ነው፣ የፌዴራል መንግስት ስልጣን ነው። ዘንድ የምርጫ ስርዓቱንም ከአብላጫ ድምፅ ስርዓት ወይንም እንግዲህ ፈርስት ፓስት ዘ ፖስት የሚባለው ይሄ ማጆሪቴሪያን የሚባለውን እሱን ትቼ ሚክስድ ነው ቅይጥ አድርጃለሁኝ አለ። ይህም ውድቅ ነው የሚሆነው በህገ መንግስቱ መሰረት። ለምን? የህገ መንግስቱ የሀገሪቱ ህገ መንግስትን የሚጻረር አዋጆች፣ ደንቦች፣ መመሪያዎች፣ አሰራሮች በሙሉ ውድቅ ናቸው ይላል። ይህንን ተቃርኖ ምንም እንኳ ክልሎች የራሳቸው ህገ መንግስት ቢኖራቸው ከህገ መንግስቱ ግን ተቃራኒ መሆን አይችልም በሚለው መሰረት ይሄም አገሪቱ ወይንም ህገ መንግስቱ ባልተቀየረበት ሁኔታ ከአብላጫ ድምፅ ስርዓት ወደ ቅይጥ ስርዓት መለወጥም ተገቢነት የለውም፣ ህጋዊ አይደለም። በሶስተኛ ደረጃ አሸሻልን ያሉት ቁጥሩን አስቀድሞ የትግራይ ብሔራዊ ክልላዊ መንግስት ምክር ቤት 152 መቀመጫ ነበረው። እሱን ወደ 190 ቀየሩ። እሱ መቀየሩ ስልጣን በህግ ውስጥ ያለ ነው ብለን መውሰድ እንችላለን። ከዚህ 190 ምንድን ነው ያደረጉት? እንደምታስታውሱት 152ቱ ላይ 20% ጨመሩበት። 80% በአብላጫ ድምፅ ስርዓት እናደርግና አሉ 20%ቱን ደግሞ በቅይጥ ወይም ለሌሎች የሚከፋፈል ነው፣ ለወጣቶች፣ ለአረጋውያን ወዘተረፈ። ያው ፓርቲው መንግስት የሚሆነው የሚያድላቸው ማለት ነው። 38 ተጨመረበት። 38 እና 152 190 ይመጣል። ዛሬ ጠዋት በደረሰኝ አስተማማኝ መረጃ መሰረት ጀስት 100% አስተማማኝ መረጃ ነው፣ ምንም ብዥታ እንዳይገባባችሁ። ለሶስት ፓርቲዎች ኮሚኒኬት ተደርገዋል። የምትወክሏቸውን 15 ሰዎች አሳውቁን ተብሎ አንደኛው አክሱማይት ኮንግረስ ፓርቲ ወይንም ውድብ አክሱማይ ዋዕላ የሚባለው አቶ አብርሃ ገብረወልድ የሚባለው ጀስት ማህተም ነው ያላቸው። እነዚህ ፓርቲዎችም አሁን የምጠራው አክሱማይት ኮንግረስ ፓርቲ ከብሔራዊ ምርጫ ቦርድ ነበረው፣ ተሰረዘበት። ፕሮፐርሊ ራን ማድረግ ስላልቻለ በህጉ መሰረት ጠቅላላ ብሔራዊ ምርጫ ቦርድ ምንድነው ታዛቢ፣ የኦዲት ኢንስፔክሽን፣ እነዚህን ስራዎች ባለመስራቱ ሄዶ አሁን የህወሓት የጦርነት ጎሳሚ ሆኗል። ሶስቱ ነው በትግራይ ክልል የሚንቀሳቀሱ ፓርቲዎች ተብሎ ታስታውሱ ከነበረ እዚህ በጋት ሚዲያም ዘግበነዋል። ህወሓት ውድብ አክሱማይ ዋዕላ ወይም አክሱማይ ዋዕላ እና ባይቶና የኪዳን አመነ እና ህወሓቱ ነው መግለጫ አውጥተዋል። ሌላ አይደለም የወሰኑት። የፕሪቶሪያ ስምምነት ፈርሷል። በፕሪቶሪያ ስምምነት እንግዲህ ውድቅ እነሱ ምኑት ዝተወንዘፈ ነው ፖስትፖን ተደርጎ የነበረው መንግስት እንዲመለስ ወስነናል ብለው ለምን ህወሓትን ጆይን እንደማያደርጉ ተውት። ያው በቃ ይሄ የማስመሰሉ የማጭበርበሩ ቀድሞ ፓርቲዎችን እየፈጠሩ ማህተምና ሻንጣ እየሰጡ መልቲ ፓርቲ ሲስተም አለ የሚለውን
በፌዴራል ደረጃ ስልጣን ያለ ያን ኤክሰርሳይዝ ያደርጉት የነበረውን ነው ወደ ትግራይ ክልል ይዘውባቸው የሄዱ። ዝሮ ዝሮ ለኪዳን አመነ፣ ለባይቶና፣ ለአዴፓ ሲምባ ዲሞክራሲያዊ ፓርቲ እነኚህ እስከ 15 45 ሰው ዝርዝር እንዲልኩ የስም ዝርዝርና ምክር ቤቱ በሚመሰረትበት ቀን እንዲመጡ ተነግሯቸዋል። 45 ማለት ነው። እንግዲህ ሌላው 145ቱን ህዋት የሚይዙ ነው። በዛ ውስጥ ደግሞ ከሴቶች ይሄ ደቂ አንስቲዮ ትግራይ ከትግራይ ሴቶች ማህበር፣ ከወጣቶች ማህበር፣ ከሰማዕታት ልጆች ማህበር፣ ከምልስ ታጋዮች ወዘተረፈ የሚባለውን የሃይማኖት አባቶችን አካተን ኢንክሉሲቭ የሆነ ወይንም አካታች የሆነ ምክር ቤት እናቋቁማለን። እንደምታውቁት ደግሞ ምክር ቤት ከተባለ ደግሞ ተመርጦ መምጣት መቻል አለበት እና ግራ የገባው ነገር ነው። እንደማይሞላላቸው ገብቷቸዋል። 190 ለምን የተወሰኑት ተመራጮች ከህዋቱ ጋራ የነበሩ አሁን ገሚሶቹ ስምረት የሆኑ ገሚሶቹ ደግሞ ሌላ ቦታ ሄዱ፣ በህይወት የሌሉም አሉ። በአክቹዋሊ መገኘት የማይፈልጉም ይሄ ሄዶ ህዝባችንን ለአደጋ ይዳርጋል ብለው አቋም የያዙ አሉ። ሰው እነሱን ለመተካት 190 ለማድረግ እንዳልኳችሁ 3 ፓርቲዎች እንዲሳተፉ ምንድነው ኮንፊደንሻል የሆነ ጥሪ ተደርጎላቸዋል። ይሄ አስተማማኝ ነው። ጋት ሚዲያ ይለያል ምንለው ለዛ ዘን ይህን ካደረጉ በኋላ እንግዲህ ህዋት የፕሪቶሪያ ስምምነትን ብጥስ ምን ሊመጣብኝ ይችላል? ወደ ግጭት ይገባል ወይ? የፌዴራል መንግስት ምን እርምጃ ይወስዳል? ወዘተረፈ የሚለው የሚያሳስበው አይደል። አንድ ምርጫ አላደረገም፣ በህጋዊ ምርጫ አላደረገው አንድ ምርጫ። አሁን ዘንድሮ ይሄ ምርጫ ከተካሄደ ደግሞ ካለፈው ወደ ሚሞሪ እንደሚሆንና የትግራይ ልሂቃን በጣም ብዙ አይነት መንገዶችን መውጫ መንገዶች እየፈለጉ እንደሆነ ህልውናው አደጋ ውስጥ እንደሆነ ገብቶታል። ህዋት ሲጀመር ችግር የለውም የፖለቲካ ፓርቲ ነበር ብለን እንወሰደው። በሂደት ግን ራሱን ወደ ገዥ መደብነት ወደ ስርወ መንግስትነት ያ ስርወ መንግስት ደግሞ ልክ የሰለሞኒክ ዳይናስቲ እንደሚባለው ወይም በቲዮክራሲ ሆኖ አያቶላ ሆኖ ከዛ ልክ እንደ ሃይማኖታዊ ስርዓት የስብሃት ነጋ ቤተሰብ ነው። ይሄ ቤተሰብ የስብሃት ነጋ እህት፣ የስብሃት ነጋ ወንድም፣ የስብሃት ነጋ የእህት ልጅ፣ የወንድም ልጅ፣ የወንድም ልጅ ልጅ እነዚህ በሙሉ ሰብሰብ ብሎ ኒክ ፋሚሊ ወይንም ፈረንጆች አቶሚክ ፋሚሊ ኒውክሊየር ፋሚሊ የሚሉት ነው። ሽሻይ አማረ ዶክተር ሽሻይ አማረ ለዚህ ለለውጥ ፈላጊ ኃይሎች በመስኖና ቆላማ ሚኒስትሮች ካዛንቺስ ጋር በተደረገ ውይይት አንድ የመወያያ ወረቀት አቅርበው ነበር እና እዛ ላይ የህዋትን አደረጃጀት ለ3 ይከፍሉታል። አንደኛው ይላሉ እሳቸው አንደኛው ማዕህል መሪህነት ነው ወይንም ዋናዋ የመሪነት ማዕከሏ ነች ይሉና የሆነን ቁሸት ወይም ከባቢ የሆነች ጣቢያ ቀበሌ ወይንም ንትግራይ በዘይመጥን ደረጃ በማይመጥን ደረጃ የትግራይ ስልጣን በአንድ ቤተ ዘመድ ስልጣን ውስጥ ወድቋል ይላል። ወይንም አብኢድ ሀደ ስድራ ዘአተው መሪ ቤተሰብ እዩ። ይህንን ከዚህ በፊት በተደጋጋሚ ጋት ሚዲያ ወደ እናንተ መረጃ አቅርባለች። ስብሃት ነጋን ውሰዱ፣ ከላይ አለ። ልክ እንደ አያቶላ ውሰዱት፣ ከላይ መሪ ሆኖ በስብሃት ነጋ ውስጥ በዛ ውስጥ ደግሞ ዶክተር ደብረጽዮን ገብረ ሚካኤል አለ። የስብሃት ነጋ የእህት ልጅ ነው። ዶክተር ደብረጽዮን የእህቱ ልጅ። ዶክተር አብርሃም ተከስተን ውሰዱ፣ የስብሃት ነጋ ልጅ ባል። ዶክተር አብርሃም ተከስተ የስብሃት ነጋ ሴት ልጅ ባል። ዘን ዓለም ገብረ ዋህድን ውሰዱ፣ የስብሃት ነጋ የእህቱ የልጅ ባል ነው። ዓለም ገብረ ዋህድ። ቅዱሳን ነጋ የስብሃት ነጋ እህት ነች። ጸጋዬ በርሄ የስብሃት ነጋ የእህት ባል ነው። አሁን ወደ ለውጥ ኃይሎች መጥተው እዚህ ትምህርት ሚኒስቴር ውስጥ የትምህርት ሚኒስቴር ደኤታ ሆኑ እንጂ የመቀሌ ዩኒቨርሲቲ ፕሬዚዳንት የነበሩት በግጭቱ ወቅት የህወሓት ዓለም አቀፍ ግንኙነትን ይመሩ የነበሩት ፕሮፌሰር ክንድያ ገብረ ሕይወት ለምሳሌ ፕሮፌሰር ክንድያ የስብሃት ነጋ ወንድም ልጅ ባል ነው። የስብሃት ነጋ የወንድሙ ልጅ ባል ነው። ፈትለወርቅ ገብረ እግዚአብሔር የስብሃት ነጋ ወንድም ልጅ ነች።
ዳዊት ገብረ እግዚአብሔር የስብሐት ነጋ ወንድም ልጅ ነው። አባይ ፀሐዬ ነፍሱን ይማረው የስብሐት ነጋ ወንድም ልጅ ባል ነው። አርከበ ቁባይ የስብሐት ነጋ ወንድም ልጅ ባል ነው። ዶክተር አዲስ ባሌማ አሁን ወደ 120 በውጭ ሀገራት የሚኖሩ ሁለቱ አንድ ኬንያ፣ ሁለት ኡጋንዳ፣ ደቡብ አፍሪካ አንድ የሚኖር አውስትራሊያ፣ አሜሪካ፣ አውሮፓ፣ ካናዳ የሚኖሩ 120 ገደማ የሆኑት ብዙም ያወያያቸው ዶክተር አዲስ ባሌማ የስብሐት ነጋ እህት ልጅ ባል ነው። ይሄ ኒውክሊየር ፋሚሊው አቶሚክ ፋሚሊው ነው። በዚህ ፋሚሊ ውስጥ ምን አለ? ያልተገደበ ስልጣን አለ። በዚህ ፋሚሊ ውስጥ ያልተገደበ ሀብት አለ። የሆነን አካባቢ ወርቅ አለው ብሎ ካመነ የዚህ ቤተሰብ አካል ገበሬውን እንዳለ ጠራርጎ ያባረራል። መሬት ይሸጣል፣ ገንዘብ ያትማል። በህገ ወጥ ሳይቀር በነገራችን ህገ ወጥ ሳይቀር ይወስናል። ሪሶርሱን በተመለከተ ሄዶ የሚሽከረከረው እዚህ ላይ ነው። በዚህ ቤተሰብ ደግሞ አገቡኝ፣ አምቻ ጋብቻ፣ በትውውቅ ታማኝ ነው በሚል የነዚህ ሰዎችን አውቃቸዋለሁ የሚል በዋነኝነት ቤዛቸው አክሱም፣ ሽሬ፣ አድዋ፣ አሽዓ የሚሉት በዛ የሆነ ደግሞ የትውውቁ ደግሞ የልጅ ልጅ አሁን ለምሳሌ የልጅ ባል ነው ብለናል። የልጅ ልጅን ያገባ ወይንም በቃ በዚህ ኤክስተንድድ ፋሚሊ ሲሆን ዋናውን አቶሚክ ፋሚሊውን የስርወ መንግስቱን ስልጣን የሚጠብቅ የማይነካካ ከሆነ ዞን ላይ የሚሾም፣ ወረዳ ላይ የሚሾም፣ በየቀበሌ ጣቢያው ላይ የሚሾም ደግሞ ማዕከል ላይ የሚያስቀምጡታል። እሱን ማን ይሉታል? ቤተሰባዊ ምትእስሳ ወይንም ኤክስተንድድ ፋሚሊ የሚባለው። ቀጥሎ በሶስተኛ ደረጃ ያለው ደግሞ እነዚህ ንግድም ለመነገድ በችርቻሮም አከፋፋይም ዋናው አስመጭ ናቸው። በሀገሪቱ ውስጥ ወሳኝ ጉዳዮች ላይ ብሔራዊ ደህንነት ላይ በነበሩበት ዘመን ወታደራዊ ኃላፊ፣ ፖሊስ ላይ ወዘተረፈ የሚሆነው በወሳኝነት አዛዥ የሚሆነው አቶሚክ ፋሚሊው ነው። ቀጥሎ ኤክስተንድድ ፋሚሊው ይገባል። ሌላው ይህንን ስርዓት እንዲሆን ያደረገው የሚያጅበው ሰልፍ የሚጠራው ወዘተረፈ ደግሞ የተለጠጠ እዚህ አንኬል ጽገተኛ ተራባህ የሚባለው ምን ከሞትኩ ሰርዶ አይብቅ። ይሄ የትኛውን ቦታ ያለ ነው ነገራችን ላይ። ምን ችግር አለው? ለምን ዝም አትልም? ለምን ቤት አትሰራም? ለምን እንደዚህ አድርገህ ይሄን ለምን አታረግም? እዚህ እንደዚህ እኮ ይሄንን መሰማራት ትችላለህ የሚል ጥገኛ ኃይል አለ። አንኬል ጽገተኛ ተራባህ ወይንም ይሄ በለውጥ በቼንጅ ማኔጅመንት ፋራይካል ሰልፍ ኢንተረስት የሚባሉ አሉ። እኔ ከሞትኩ ሰርዶ አይብቀል እንዳለችው እንስሳ የሆኑ ሰው የህወሓት መዋቅር በዚህ በሶስቱ ላይ ሪቮልቭ ያደርጋል። ይሄ የፖለቲካ ፓርቲ መሆኑ ቀርቶ ወደ ስርወ መንግስት ይሄድ ጥቅሜ ህልውናዬ የዚህ ቤተሰብ አደጋ ውስጥ ይገባል ብሎ የሚያስብ ከሆነ ቁጭ ብሎ ኮንሴንት ማኑፋክቸር ያደርጋል። እውነታው የፕሪቶሪያ ስምምነት ራሱን ይህን ቡድንም የሚያድን ነበር። ነገር ግን ያ በወቅቱ የህልውናው አደጋ ውስጥ ስለሆነ በምንም ነገር መልኩ ያንን የመዳን ስለሆነ ፈርም። እንግዲህ አቶ ጌታቸው ረዳ በተለያዩ ሚዲያዎች የገለጹት ፈርም አጤኒኮስ ተከበናል ልንጠፋ ነው ሲል ነው የነበረው። ማን? ደብረጽዮን የስብሐት ነጋን ምክር የሚጠይቅ ግን የስብሐት ነጋ እህት ልጅ ሆኖ አሁን ልክ እንደ አልጋ ወራሽ ብላችሁ ሰዱት። በተመሳሳይ ፈትለ ወርቅ አለች የወንድም ልጆች ሆኑ። ቢዝነሱን በዋነኝነት ደግሞ ከሻቢያም ጋር ከሌሎች ከፒሬቶች ጋር ደግሞ ተባብሮ የሚሰራ ውጭ ላይ ለንደን ጨምሮ ያሉ ሀብቶችን ደግሞ ዳዊት ገብረ እግዚአብሔር ማኔጅ ያደርጋል። የደህንነት የፖለቲካ ከአሸባሪው ጋር ከሌሎች ጋር አብረው ይሰራሉ። በዛ ውስጥ የሚመጣ የአድቮኬሲ ፈንድ አለ። የዲፕሎማሲ ማለት ስርዓቱን ለማነበር የማይወጡ የማወርዱት ነገር የለም። እስከውድ በአንድ መልኩ ስታዩት ሰው ማለት ሌላውም እንደዚህ ቢሆን ብዬ ነው። አንዳንዱ እኮ ለምሳሌ በመንግስትም ስልጣን ላይ ቁጭ ብሎ ሌሎች አካባቢ ስታዩ አጌነስት የሚሰራል። ለምሳሌ ዞን አስተዳዳሪ ሆኖ ጫካ ካለው ጋር የሚለላ ቀኝ የሚባለው ማለት ነው። እና የሚመጡት
እሱን ሊጠርጉት እንደሆነ እንኳን የማይገባው ቆሞ ቀራል። ያው ኦፍ ኮርስ ከብሔርተኝነት የመነጨ ነው ምናምን ብሎ መከራከሪያ ማቅረብ ይቻል ይሆናል። እሱ አይደለም አጀንዳችን። እና ያኔ የፕሪቶሪያ ስምምነትን በምንም ታምር አት ኤክስፔንስ ኦፍ ኢብን የትግራይ ህዝብ ጥቅም ፍላጎት እንኳን ለድርድር ቢቀርብ ምንም አይነት ሳያቅማሙ፣ አሁን ግን የዓለምን ሁኔታ ሲያዩት በተለይ የአፍሪካ ቀንድ የፖለቲካ ልውውጥ ከዚህ ከግብፅ ከሻቢያ ከኤርትራ ጋር የእስራኤል ወደ ቀጠናው መምጣት፣ የሶማሌላንድ ጉዳይ፣ የኢትዮጵያና የግብፅ የናይል ድርድር፣ የኢትዮጵያና የኤርትራ የቀይ ባህር ድርድር፣ ኢትዮጵያ በቀጠናው ውስጥ ለመውጣት አንከር ስቴቱና ለመውጣት የምታደርገው ሽቅድድም ያስከፋቸው የቅርብም የሩቁም ተስፋ ያቆረጡት እነዚህን ሰብስበን በዛ ላይ እነዚህ ሰዎች አርጠዋል። ማንበብ ካቆሙ መጽሐፍ ካቆሙ ቆይተዋል። ተተኪ ሊሆን ይችል የነበረውን ኃይል ደግሞ ገፍተው አስወጥተዋል። አሁን የመጨረሻ እድላችንን እንሞክር ነው። በዚህ መሰረት የቀረው መንጠልጠያ የነበረው ቢያንስ ትግራይ ላይ ሰላም ለማስከበር በገለልተኝነት ገለልተኛ ሊሆን አይችልም። እንዳልኳችሁ እነማን ናቸው የሚለውን ቦታው ገና ሲያዝ ስትመለመል ተመርጦ ስለሆነ የምትገባው ዛሬ የቢሮ ሰላምን ጸጥታን ትግራይ ወይም የትግራይ የሰላምና ጸጥታ ቢሮ በውስጡ 3 ኃይሎችን ይዟል። የትግራይ ፖሊስ አለ፣ የትግራይ ሚሊሻ አለ። የትግራይ ፖሊስ፣ የትግራይ ሚሊሻ እና የትግራይ ማረሚያ ቤቶች አለ። ማረሚያ ቤት፣ ፖሊስ፣ ሚሊሻ ህገወጥም ሆኖ ቲዲኤፍም ወይም የትግራይ መከላከያ ኃይል ብሎ የሚጠሩት ታጣቂም እዚህ ውስጥ ነው ያለው። 4 ዛሬ ተሰብስበው ምን የሚል ውሳኔ ወሰኑ? የህወሓት ማዕከላዊ ኮሚቴ በአክሱም ያደረገውን ውሳኔ ሙሉ ለሙሉ ተቀብለናል፣ የተመረጠው መንግስት ወደ ስልጣን እንዲመጣ ወስነናል አሉ። ስለዚህ አሁን ሌፍትናንት ጄኔራል ታደሰ ወረደ በአየር ላይ ነው ማለት ነው። አለቀ። ጀሞባ ዛሬ 10 ሰዓት ላይ እንግዲህ ምናልባት ይህንን ቀረጻ ወደ እናንተ ደርሶ እያዳመጣችሁ የአርሚ 22 አመራሮች፣ የተመረጡ ሃይማኖት አባቶች እና የንግዱ ማህበረሰብ ሌፍትናንት ጀነራል ታደሰ ወረደ በፍቃዱ ስልጣን መልክ እንዲለቅ ለመጠየቅም ለማስገደድም ዛሬ ወደ ደጀን ወይም ወደ ፕሬዝዳንት ጽህፈት ቤት እንደሚሄዱ መረጃዎች ደርሰውኛል። ዞሮ ይሄ ተቋም ማህላይ ኮሚቴ ህወሓት ዝተወዘፈ ቤት ምህሪ ትግራይ ናብ መረብቱ ክመለስ ኢሉ ዝሃለፈ ውሳነ ከም ዝቀበሎ ሰራሕተኛታት ቢሮ ሰላምን ጸጥታን ቤት ጽህፈት ሚሊሻ ሰላምና ጸጥታ ቢሮ የሚሊሻ ጽህፈት ቤት ጽህፈት ብዙሃነትን ርክብ ህዝብታትን ኮሚሽን አብያት ህንጸትን ትግራይ ማረሚያ ቤት ኮሚሽን ጨምሮ የቲዲኤፍ እዚህ ውስጥ ነው ያለ ወስነዋል ይላል። ስለዚህ ማህላይ ኮሚቴ ህወሓት እንዝሃለፈ ውሳነ ዘለውም ድጋፍ ዝገልጹ ማዕከላዊ ኮሚቴ ያሳለፈውን ውሳኔ እንደሚደግፉ የገለጹት ለተግባራዊነቱም እንደሚሰሩ አረጋግጠዋል ይልና ቢሮ ሰላም ጸጥታን ይላል 2818 ህዝባዊ መንግስትና ንመህተና ይላል። ህዝባዊ መንግስት ያው ለንመህተ ጦርነት ነው ለሬዚስታንስ በዚህ ረገድ የፌደራል መንግስት ምንድነው ሊሰጥ የሚችለው ምላሽ? ከዛ ያንንስ እንዴት እናደርጋለን? ምክር ቤቱ እንደተመሰረተ እንግዲህ የተቀመጠው ወዲያውኑ አስቸኳይ ጊዜ አዋጅም ያውጃል ብለው ያስቀምጡት አለ። ፈናን አብርሃ ዝም ብሎ ፈና አንድ የህወሓት ማዕከላዊ ኮሚቴ አባል ስለሆነ አይደለም። ይሄን ተናገር፣ ይሄን ስትናገር እዚህ ላይ እጅህን እንዲያርግ፣ እዚህ ላይ ፋሻል ኤክስፕሬሽን እንዲሆን ተብሎ ነው። ኪዳን አመነ ጊዜ የለንም በአስቸኳይ አሁኑኑ ወደ መንግስትነት እንመስረት የቀደመው መንግስት ይመለስ ሲል ዝም ብሎ አይደለም ተነግሮት ነው። እስቀድሜም በመግቢያዬ እንደነገርኳችሁ ማለት ነው። ይሄ ቡድን ሄዶ በትግራይ ህዝብ ላይ ደህንነት ላይ ጥቅም ላይ አንድነት ላይ የተጋረጠ አደጋ ነው። ልሂቃን ምሁራን ከማንም በፊት ይህንን ሊታገሉት ይገባል። እየታገሉት ነው። እስከ አርብ ነው ዴድላይን ያስቀመጡት። የደረሰ መረጃ ዛሬ ወይ ነገ እንግዲህ ሌፍትናንት ጀነራል ታደሰ ወረደ በፍቃድ ለቅቄያለሁኝ እንዲል በሚዲያ እንዲቀርብ ይደረጋል የሚላል። እሱንም አብረን የምናይ ይሆናል። ይህን ካልኩኝ በኋላ እዛው ወደ ኤርትራ ስንሄድ የእንግሊዝ የውጭ ጉዳይ ሚኒስተር ወይ እነሱ ፎሪን ኮመንዌልት ኤንድ ዲቨሎፕመንት ኦፊስ FCDO ብለው የሚጠሩት ተቋም አስቸኳይ ወይንም
እንዲሁ በጣም ሴንሲቲቭ የሆነ ጉዳይ ከሌላችሁ በቀር ወደ ኤርትራ አትሂዱ ሲል መግለጫ አውጥቷል ትናንት አፕሪል 27 እና ለዚህም ያስቀመጠው የሴኩሪቲ የጸጥታና ደህንነት ችግር አለ ብሎ ነው ያስቀመጠው። በተለይ ከቀይ ባህር ጋር የተያያዘ ምንድን ነው የሚለው ፎሪን ኦፊስ ዋንስ ዩኬ ቱሪስት stay away because tensions are high በጣም ከፍተኛ ውጥረት አለ ብሎ ያስቀምጣል። The foreign office has changed its travel advice with updated information on local security measures. The Foreign Commonwealth and Development Office FCDO has tweaked its travel guidance for Eritrea on Monday, April 27, as the summer holiday season looms. The FCDO warned there are periodical reports of conscription surges and the mobilization of reservists in Eritrea connected to regional stability of the Horn of Africa. ስለዚህ ይሄ ምናልባት በተመሳሳይ ለምሳሌ travel and tour worldም Eritrea travel warning FCDO urges British tourists to avoid non-essential travel amid rising military activity in Red Sea. so ሻቢያ ምን እያደረገ ነው? ምን ከወትሮ የተለየ የሚሊተሪ እንቅስቃሴ ያለ የሚለውን ይህም በደንብ ማየት ይጠበቅብናል። የሻቢያን ከግብጽ ጋር ማያያዝ ይጠበቅብናል። ግብጽም በነገራችን ላይ የግብጽና የእስራኤል ግንኙነት ከወትሮ በተለየ በታሪክ 1979 ወይንም ከዚህ ከካምፕ ዴቪድ ስምምነት በኋላ እጅግ ከፍተኛ የደረሰ ውጥረት ላይ ናቸው ብያቸዋለሁ። ትናንትም ከትናንት በስቲያም ዛሬ በነገራችን ላይ ዘጀሩሳሌም ፖስት ለምሳሌ ዛሬ አፕሪል 28 2026 ኢጂፕትስ ዳንጀረስ ፕሬዠር ጌም አጌንስት እስራኤል የሚል የግብጽ አደገኛ ይሄ ጫና ፕሬዠር የጨዋታ ምንድን ነው ያው ስትራቴጂ ማለት ነው በእስራኤል ላይ ብሎ ኦፒኒየን ያው ጸሐፊ የሆነ ሰሞኑን የጻፈው ማን is he from Mossad is he from the prime minister office የሚለው ነው እንግዲህ ዝሮ ኦፒኒየን ነው የሚለው እና እንድታነቡት ነው ሳይት ማረገው ኢጂፕትስ ዳንጀረስ ፕሬዠር ጌም አጌንስት እስራኤል ኦፒኒየን ነው። the Jerusalem Post 28 አፕሪል 2026 በ1979 የካምፕ ዴቪድ ስምምነት እንደነበረ ነገር ግን በቅርቡ ካይሮ ከወትሮ በተለየ ሁኔታ ከእስራኤል ጥቅምና ፍላጎት በተጻራሪ እርምጃዎች እየወሰደች እንደሆነ ለምሳሌ ኢራን በእስራኤልና በኢራን እና በአሜሪካ መካከል ግጭት ሲፈጠር የገልፍ ትብብር ሀገራት ገልፍ ኮኦፕሬሽን ካውንስል ከጠበቁትና ከፈለጉት በተጻራሪው እንዲሁም ደግሞ ከእስራኤልም ኢንተረስት አጌንስት የሆነው እየተወሰደ ያለው ወታደራዊ እርምጃ አሳስቦኛል ስጋት ፈጥሮብኛል ከማለት ውጭ ምንድነው በግልጽ ኢራንን አላወገዘችም ብሎ ያስቀምጣል። soft toward Iran and sharply opposed Israel's recognition of Somaliland ሁለተኛ ደግሞ የሶማሌላንድ እስራኤል ለሶማሊላንድ የሰጠችውን ዕውቅና በጽኑ አውግዛለች። በተመሳሳይ በቅርቡ በእስራኤልና በሊባኖስ መካከል ሊደረግ በታሰበው ወይም በተጀመረው የሰላም ንግግር ራሷን ለማስገባትና በራሷ ፍላጎት ለመጠምዘዝ ሙከራ አድርጋለች ይችላል እና now it has staged provocative military exercise near Israel's border በጣም ሰፊ ሆኖ የሲናይ በረሃ ሰፊ ሆኖ ያለ ካልጠፋ ቦታ ግን ከግብጽና የእስራኤል ድንበር ከዋናው ከድንበሩ መለያ አጥር በ100 ሜትር ርቀት ላይ እዛው ማለት ነው ፊት ለፊት እያየ ላይቭ የሆነ በተኩስ የታጀበ ምንድነው ላይቭ ፋየር ኤክሰርሳይዝ very close to the Israel's border reportedly around 100 meters from the fence ከጥሩ ላይ 100 ሜትር ምንም እንኳን አይዲኤፍ ፈቅዶም ቢሆን ይሄ ግን ተንኮሳ ነው። ኢብን ይሄ በኦክቶበር 2023 ከነበረው ኦክቶበር 7 ላይ ከነበረው ከዛ ጋር የሚመሳሰል ነው። ይሄ ልምምድ በሂደት ሄዶ እንደዚህ አይነት ጥቃት ሊፈጸም ይችላል የሚል ትንተና ያስቀምጣል። እዚህ በተናጥል ዝም ብለን አስመራ ላይ ወይ ኤርትራ ላይ ያለው የሴኩሪቲ አላርም አለካል ነጥለ ማየት የለብንም። ሻቢያ የግብጽ ተላላኪ ነው። ከግብጽ ውጥረት ጋራ ከግብጽ ኤርትራ ከግብጽ እስራኤል ከቀይ ባህር ጋራ ከናይል ጉዳይ ጋር እዚህ የካርቱም ጽምዶ ፈጠርን ያሉት አርቢ ሰባ በነገራችን ላይ አርኤስኤፍ ከቦ ገሚሱን ከጥቅም ውጭ አድርጎታል እና አሁንም እየገሰገሰ ነው ያለው አርኤስኤፍ ወደ ላይ ወደ
ወደ ኤርትራ ድንበር እየሄደ ነው ያለው። ብሉ ናይልን ግዛት እየተቆጣጠረ አድቫንስ እያደረገ ነው ያለው። ይህንን በደንብ አድርገን ማየት ይጠበቅብናል። ዝም ብሎ እንግሊዝ በኤርትራ ላይ የጉዞ ማስጠንቀቂያ አወጣች ከሚል ዘገባ በተናጠል በደንብ ከሀገር ውስጥ አሸባሪዎች ጋር ምን አይነት ትብብር አለው፣ ምን አይነት ግንኙነት አለው የሚለውን ይህንም በደንብ ማየት ይጠበቅብናል። ዘን እሱን ካልኳችሁ ሌላው ወደ ይህንን ጨርሰን ወደ መካከለኛው ምስራቅ ስንሄድ በነገራችን ላይ እንግዲህ ትናንት የሞሳድ የስለላ መስሪያ ቤት ዋና ዳይሬክተር ዳቪድ ባርኒያ በሊባኖስ እና ኢራን ላይ እጅግ በጣም ወሳኝ የሆኑ ስትራቴጂክ ኤንድ ታክቲካል ኢንቴሊጀንስ መረጃዎችን ሰብረን ማለት አልፈን ጥሰን ገብተን አግኝተናል። ምን ማለት ነው? በቀጣይ እርምጃ እንወስዳለን ማለት ነው። ትናንትም ምን ብያችሁ ነበር? ለምሳሌ በእሳት አትጫወት የሚል ናኢም ቃሲም በፍጹም የሂዝቦላው ማለት ነው የሊባኖሱ ኢንፎርማል የመደበኛ የሆነ ኃይል የታጣቂው መሪ will not relinquish our weapons. The battlefield proves the resistance is the solution. እና በፍጹም ሊባኖስ ከእስራኤል ጋር ቀጥተኛ ድርድር አታድርግ ወዘተረፈ የሚለውን የሰጠውን መግለጫ ተከትሎ የለም በእሳት አትጫወት የሚል መግለጫ ሰጥቶ ነበር። ስለዚህ የሞሳድ ዳይሬክተር penetrated operations inside Iran and Lebanon and obtained valuable intelligence የሚል መረጃዎች እንደዚህ እየወጡ ነው ያሉ። ስለዚህ ምናልባት ግጭቱ መቀጠሉ አይቀሬ መሆኑን ያሳያል። ሊባኖስ ላይ የመኖሪያ ቤቶችን ምንድን ነው በፈር ዞን እስከ ሌታኒ ሪቨር ድረስ ያለውን በፈር ዞን የማጠናከር ሂደቶች እየተከናወኑ ያሉት። ሩሲያ ኢራንን ስናይ እንግዲህ ሩሲያ የኢራን ዋና ስትራቴጂክ አጋር ነች። ብዙ ጊዜ ትወቀሳለች። ያን ያህል ጠንካራ እንደ ስትራቴጂክ ፓርትነር ኃላፊነቷን አልተወጣች የሚሉ ወቀሳዎች ይቀርባሉ። ዞሮ ትናንት ሴንት ፒተርስበርግ አባስ አርጋቺ ገብተዋል። የኢራንን የዲፕሎማሲ ልዑክ ቡድን እየመሩ በዛም ከቭላዲሚር ፑቲን ጋር እንደተወያዩ ሩሲያ ኢራንንና አሜሪካን ለማደራደር ዝግጁ መሆኗን ገልጻለች። አሁን ኦማን ሙስካት ላይ ተጀመረ፣ ውጤት አላመጣም። ፓኪስታን ኢስላማባድ ተሞከረ፣ እሱም እንግዲህ ብዙ አልሄደም ማለት ነው። ስለዚህ ሶስተኛ ሞስኮ ለማደራደር ፍላጎት እንዳላት እየተገለጸ ነው። ይሄ ነገር ይሳካል የሚለውን ማየት ያስፈልጋል። ኦፍኮርስ ትናንት ብያችሁ ነበር፣ ዶናልድ ትራምፕ ሆርሙዝን እንክፈት፣ በስራ ላይ ያለው የተኩስ አቁም ላልተወሰነ ጊዜ ወይንም ለረዥም ጊዜ ይራዘም፣ ዳግም ጥቃት እንደማይከፈት አስተማማኝ መረጃ ምንድነው ዋስትና ይሰጠን፣ እሱ ከሆነ በኋላ በኒክሌር ኢንሪችመንት ማበልጸግ ዙሪያ ላይ እንወያያለን የሚል አቅርበው ነበር። ባጭሩ ሲገለጽ ይሄ ነው። ነገር ግን ዶናልድ ትራምፕ ለምን ሆነና አሉ ይባላልና ምንድነው ለምን ሆነና ምንድነው በሬን ያደረኩት ነው የሚባለው። ለምን ወደ ጦርነቱ ተገባ? ያ የኒክሌር ኢንሪችመንት አጀንዳ የማይሆን ከሆነ ምንም አትጠራጠሩ፣ እስራኤል በራሱ ጥቃት ወደ መፈጸም ነው የሚገባው፣ ኢንዲፔንደንትሊ በተናጠልም ቢሆን። ከዛስ የሆርሙዝንም በተመለከተ ኢራን በግልጽ እኔ ነኝ መያዝ ያለብኝ የሚል ፍላጎት አላቸው። ያን ደግሞ ሳውዲ አረቢያ አይፈቅድም፣ ዩኤኢ አይፈቅድም፣ ሌሎች ሀገራት አይፈቅዱም። ቶል ምንድነው ክፍያ የመሰብሰብ ኢቭን ሆርሙዝ ላይ ክፍያ የምታገኝ ከሆነ ኢራን ባቤል መንደብ ላይ ደግሞ ሌላውም ልሰብስብ ይላል። እነዚህ የመተላለፊያ በጣም ወሳኝ በሆኑ በንግድ ኮሪደሮች ላይ ሌላም ግጭት የሚያመጣ ነው የሚሆነው። ስለዚህ ያንን የሚቀበሉ አይሆንም። በተለይ የገልፍ ኮኦፕሬሽን ካውንስል አባል ሀገራት በነገራችን ላይ አስቀድሜ ያልኳቸው የጀሩሳሌም ፖስት ላይ ግብፅ ከፍተኛ ብድር እንዳለባት ከ160 እስከ 170 ቢሊዮን ዶላር ዕዳ እንዳለባት፣ በዚህ ዕዳዋ ደግሞ የዴፕት ሰርቪስ ኦብሊጌሽኑ ኢኮኖሚውን እያሽመደመደው እንደሆነ፣ የሆርሙዝ ቀጥሎ ደግሞ የዚህ ሀውቲዎች የፈጠሩት በቀይ ባህር ላይ ይህ ንግድ እንቅስቃሴው መዳከም፣ በስዊዝ ካናል ላይ ያገኙት የነበረውን ገቢ ከቱሪዝም ይገኝ የነበረው እሱ ሁሉ እንዳዳከመ
እና በጣም ኢኮኖሚው እየደከመ ቢሆን ከፍተኛ የሆነ ኤክስፔንዲቸር ግን ግብፅ አሁንም ለወታደራዊ ትጥቆች ግዢ እያወጣች እንደሆነ ያተታል። ሰው ወዴት ይሄዳል የሚለውን የምናየው ነው የሚሆነው። ሩሲያ ለማደራደር ፍላጎት እንዳላት አስቀድሞ የበለጸገውን ኒውክሌር የመውሰድ ፍላጎት እንዳላት ሲገለጽ ነበር። የመጨረሻ በዚህ ወር እንግዲህ አፕሪል እያለቀ ነው። ዛሬ 27 ነው። ዛሬ 28 ነው። 2 ቀን ነው የሚቀረው። ሜይ ይመጣል። ሜይ 15 ከሜይ 15 በኋላ የሐሰን ሼክ መሐመድ የስልጣን ዘመንም ያበቃል። ሞቃዲሾ ወደ ትርምስ እንደምትገባ ይጠበቃል እና በዛ ውስጥ እንግዲህ 2 ሀገራት ለሶማሌላንድ እውቅና እንደሚሰጡ መረጃዎች እየወጡ ነው። ግሪክ ነች ወይ? ዩናይትድ አረብ ኤሚሬት ነች ወይ? ህንድ ራሷ ነች ወይ? አዘርባይጃን ነው ወይስ ኬንያ ወይ ደቡብ ሱዳን ወይስ ኢትዮጵያ ነች የሚል ስፔኩሌሽኖች እየወጡ ነው። ዞሮ ዞሮ ጂድካይ ኩሶ ጅራን GIDKAY KUSOO JIRAAN የሚል ጽሁፎች ሀርጌሳ ባሉ ህንፃዎች ላይ እንትን እያሉ ነው። ምንድን ነው እየተሰራጩ ነው ያሉት። ጂድካይ ኩሱ ጅራን ማለት የሆነ ቢግ ኒውስ ኦን ደ ዌይ ወይንም ካሚንግ ብለን ወስደው እንችላለን። ከዚህ በፊትም ኦልሞስት እስራኤል እውቅና ከመስጠቷ በፊት ፕሬዚዳንት አብድራህማን ኢሮ የሶማሊላንድ ፕሬዚዳንት ወደ ዩናይትድ አረብ ኤሚሬት ሄደው ነበር። ከዛ በኋላ የወጡ መረጃዎች ምንድነው የሚሉት? ዩናይትድ አረብ ኤሚሬት ከሄዱ በኋላ በድብቅ ወደ እስራኤል በረራ አድርገው ነበር የሚሉት እንትናዎች መጡ። አሁን አብድራህማን ኢሮ ዩናይትድ አረብ ኤሚሬት ነው ያሉት። ምናልባት አሁንም በተመሳሳይ ወደ ግሪክ ሂደው ይሆን? ወደ ቆጵሮስ ሂደው ይሆን? ህንድ ናቸው ወይስ ኬንያ? እሱን እንግዲህ የምናየው ነው የሚሆነው። ቢበዛ በዚህ በሜይ ውስጥ 2 ሀገር ከእውቅና ያገኛሉ የሚል እየወጣ ነው ያለው። ዝሮ የግብፅ ጉራ የግብፅ ኳኳታ የዚህ አምባሳደሩ ማሳይን ሲደረግ ሁሉም ጸጥ ነው ያለው። ከቱርክና እስራኤል መካከል ያለው ውጥረት ያለው ከፍተኛ የሆነ የፖለቲካ መቀቃር አሁንም እንደቀጠለ ነው። የእስራኤል ፕሬዚደንት አይዛክ ሄርዞግ ወደ ካዛኪስታን ለ2 ቀን ኦፊሻል ጉብኝት አቅንተዋል። ሲያቀኑ በቱርክ አየር ክልል ውስጥ ላለመግባት በሚል እንግዲህ የቱርክ አየር ክልልን አርገው አቋርጠው ቢሄዱ ኑሮ በ8 ሰዓት ጉዟቸውን ማሳጠር ሲችሉ ተጨማሪ 8 ሰዓት በረው ከእስራኤል ወደ ግሪክ ከዛ ወደ ሮማኒያ ላይ በተወሰነ ወደ አውስትራሊያ ድንበር አየር ክልል ገብተው ዘን ወደ ፖላንድ፣ ቤላሩስ ዘን የተወሰነ የሩሲያን ድንበር አግኝተው ነው ካዛኪስታን 8 ሰዓት ተጨማሪ በረራ አድርገው ሄዱት። ይሄ የእስራኤል ግብፅ ስንል እስራኤል ቱርክ አብሮ ይመጣል። ቱርክ ካል ደግሞ ሶማሊያ ይመጣል። ሶማሌላንድ እኛም በዛ ውስጥ አለን። የቀይ ባህር ተዋናይ ስለሆን አዳዲስ የኃይል አስተላልፎች በዚህ ቀጠና እየተፈጠሩ ነው። ተጨማሪ መረጃ ማስረጃዎችን ይዘን በጋት ዕለታዊ ወደ እናንተ እንገናኛለን። በድጋሜ ሸር አድርጉ፣ ላይክ አድርጉ፣ ሀሳብ አስተያየት አካፍሉ። የጋት ሚዲያ ሜምበር ሆኑ። በሱፐር ቻት በሱፐር ታንክስ ድጋፋችሁን ግለጹ። የጋት ሚዲያ መረጃ ለማግኘት የምናደርጋቸውን ወጪዎች በተቻለ መጠን ሸር እንደራረግ። ታንኪዩ